ብልጽግና ከጌታቸው ምን አተረፉ? ክሳራ ነው። አሁን እኮ የታሰበው አብይ ሂድና ዲፌንድ አድርገኝ ነው። እኔ ባለኝ መረጃ ሂድና ዲፌንድ አድርገኝ ነው። በዚህ እንትን ብሎ ነው ለንደን ድረስ የሄደው። ግን ጌታቸው አብይን ዲፌንድ አደረገ ወይስ አብይን ገሎ ነው የተመለሰው የምለው በደንብ ብጣራ ጥሩ ነው። አብይ ምንም አልተረፈም። የወንጀለኛ ሆኖ ብቃት የሌለው ሰው ሆኖ በቃ ዎር ሞንገር ሆኖ በቃ ምንም አልቀረም እኮ እኔ ሁሉም ነገር ብሎት ምስክርነቱን ሰጥቶ ነው የተመለሰው። ምንድነው እንዲያውም አንዳንድ ደግሞ ይሄ ዓለም አቀፍ ፍርድ ቤት ሁሉ ያስፈልጋል አለ። አብይ እንዲህ አይነት ቃል መስማት አይፈልግም ወዳጅ። ዓለም አቀፍ ፍርድ ቤት እንዲህ አብይ ፍርድ ቤት ይቅርብ፣ እዛ ራሱን ይከላከል ነው አይደለ ያለው። እንግዲህ ይሄ ነው መጨረሻ። ምንድነው የሰማሁት እንደገና እንዲናገር ተፈልጓል። አሁን እንደገና አጀንዳዎች ተሰጥቶ ማስተካከያ ነገሮች እንዲያደርግ ወይ በሆነ ሚዲያ ላይ ወጥተው እንዲናገር ፑሽ እያደረጉ ነው። ውስጥ ለውስጥ በጣም ተናዷል። አሁን ብልጽግናዎቹ አሁን በመጀመሪያው ዙር ስለተናደዱ ጌታቸውን ምን ያድርጉ? ራሳቸው ነው የላኩት። እንዴት ፋርሴቡላዎቹ ጌታቸው ላይ ይጀምሩ? አንደኛ የራሳቸው አመራር ነው፣ ሁለተኛ ራሳቸው ናቸው የላኩት። እዛው ከጀመሩ ደግሞ ሌላ ኮንሲኩዌንሱን አይችሉትም እና ውስጥ ዝም ብለው እያዩ ነው። ግን አሁን አብይ አንደኛ ጌታቸው እንግሊዝኛው በጣም ቆንጆ ነው። አብይ እንዲህ አይነት ነገር አይወድም። ለምን እሱን የምትበልጥ ከሆነ መትረፍ በጣም አደጋ ውስጥ ነው። በቃ ጌታቸው አንደኛ በእንግሊዝኛው በብቃቱም አደጋ ውስጥ ገብቷል። አሁን ይህን ደረጃ ሂዶ አብይ እንደዚህ አይነት አይወድም። ያውቃል እኮ ከዚህ በፊት ያውቃል እኮ ደግሞ ከአንደኛ ክፍል አዲስ አበባ ዩኒቨርሲቲ የገባ ነው ማለት ከሰባተኛ ክፍል እዛው ብሎ እናንተ ጋር ኤፍቢ አልገባም እኮ ማለት የጌታቸው ብቃት ሳያውቅ ነው እንደ አማካሪ ያደረገው። ያቺ የእንግሊዝኛ ጉዳይም አብይን እንትን እንደቸገረች ገብቶኛል እና የሆነ ነገር መዘዝ እንደምታመጣ አውቃለሁ።